አንድ ወጣት ቄሱ ጋር ሄዶ በእድሜው የሰራውን ኃጢአት በሙሉ ይነግራቸዋል። ቄሱም አማትበው ምን ነው አንተ ይህን ሁሉ በደል ሰርተህ ደግሞ ዓይንህን በጨው አጥበህ ትመጣለህ? ይህንንማ ፈጣሪ ይቅር አይለውም። እኔ ራሱ ስሰማው ከበደኝ። በል ግቢውን ለቀህ ውጣ ይሉታል። ወጣቱም ደንግጦ እውነትዎን ነው አባባ ይላቸዋል። ሙት ስልህ በዕድሜ ዘመኔ እንዳንተ ያለ ኃጢአተኛም የለም ብለው እንደ መነሳት ሲሉ ወጣቱ ተናዶ ጥሏቸው ይሄዳል። በር ላይ ሲደርስ ግን የመኪና ቁልፉን ረስቶ ወደ ቄሱ ይመለስና ቁልፉን ሲጠይቃቸው ልጄዋ ቅድም ያልኩህን ግን ታስታውሳለህ አሉት ሰከን ብለው። አዎ ፈጣሪ አይምክርም ብለውኝ የለ አለ ወጣቱ ቆጣ ብሎ። አዎ አየህ ያ ሁሉ ቅድም የነገርኩ ነገር ሹክ የሚልህ ሰይጣን ነው። ያሁኑን አሸንፈ መጥተሃል። ደግመህ ልትመጣ ስትል ግን አይምርህም፣ ኃጢአትህ ብዙ ነው ብሎ እዛው ያስቀርሃል። ይኸውልህ የመኪና ቁልፍህን አረሳኸውም፣ እኔ ነኝ የደበኩብህ። ግን ያለ ቁልፍ መሄድ ስለማትችል ተመለስ ልጄ። ብንመለስ እኮ ብዙ የጣልናቸው ትላንቶች፣ ምግባሮች፣ ልዩነቶች አሉ። ለመኪና ፈጥነህ እንደተመለስ ጥለህ ለሄድከው ፈጣሪም ሁሌ እንዲህ ተመለስ። መኪና ያለ ቁልፍ ሕይወትም ያለ እግዚአብሔር ባዶ ነው። በል አሁን ቀኖናህን ተቀበል አሉት። ጥለን የሄድነው ልጅነታችንን ለመፈለግ እንመለስ። ከሰይጣን የስንፍና ምክር እንራቅ። ቢሞላም ባይሞላም ብናጠፋም ባናጠፋም ሁሌ ወደ እግዚአብሔር እንቅረብ። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው